ተመልካቾቻችን እንደምሰምታችኋል በሳምንት 2 ቀናት ሐሙስና ቅዳሜ እየተዘጋጀ ወደ እናንተ የሚደርሰው ኢትዮ ቢዝነስ ተጀምሯል። ኢትዮ ቢዝነስ በሳምንቱ የተከናወኑ ወቅታዊ የቢዝነስ መረጃዎች፣ አዋጭነት ባላቸው የንግድና ኢንቨስትመንት ሀሳቦች፣ ከዜና ባሻገር ትንታኔ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። በዛሬው ኢትዮ ቢዝነስ ቆይታችን በአጫጭር የውጭ ባንኮች በኢትዮጵያ ገበያ መግባት፣ የጉምሩክ ኮሚሽን አስመጪዎችን የተመለከተ መመሪያ፣ የአዳማ ልዩ ኢኮኖሚ ዞን ተኪ ምርቶችን በተመለከተ የኢትዮጵያ ኤሌክትሪክ አገልግሎት የ6 ወራት ገቢን እናነሳለን። በዝርዝር ጉዳያችን ደግሞ በኢትዮጵያ ለመጀመሪያ ጊዜ ስለተካሄደውና ከ14 የተለያዩ የዓለም ሀገራት የተውጣጡ ኩባንያዎች የተሳተፉበት የሲያናይድ ትራንስፖርትና አጠቃቀም ጉባኤን በተመለከተ ወደ እናንተ እናደርሳለን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁን ቆያለን። ተመልካቾቻችን ቀዳሚ ወዳደረግነው መረጃ አልፈናል። የውጭ ባንኮች በኢትዮጵያ ገበያ ለመግባት ያላቸው ፍላጎት እየጨመረ ስለመምጣቱ ተመላከተ። የኢትዮጵያ መንግስት የባንክ ኢንዱስትሪውን ለውጭ ፋይናንስ ተቋማት ክፍት ማድረጉን ተከትሎ የውጭ ባንኮች ፍላጎት እያደገ ይገኛል። ከዚህ ቀደም የኬንያው ኢኩዊቲ ባንክ፣ የደቡብ አፍሪካው ስታንዳርድ ባንክ፣ የናይጄሪያው ዜኒት ባንክን ጨምሮ በርካታ የውጭ ባንኮች ለመስራት እንቅስቃሴ መጀመራቸው የሚታወስ ነው። አሁን ደግሞ የደቡብ አፍሪካው ግዙፉ የፋይናንስ ተቋም አብሳ ባንክ በኢትዮጵያ የባንክ ኢንዱስትሪ የመግባት ፍላጎት እንዳለው ገልጿል። ባንኩ የኢትዮጵያን የፋይናንስ ሴክተር በማጤን ላይ እንደሚገኝ በመግለጽ በተለይም የሀገር በቀል ባንኮችን የመግዛት ፍላጎት እንዳለው ተመላክቷል። የውጭ ባንኮችን የሚጋብዘው ሕግ የውጭ የፋይናንስ ተቋማት የባለቤትነት ድርሻ ከ40 በመቶ እንዲሁም የውጭ ዜጎች ደግሞ ከ49 በመቶ እንዳይበልጥ ገደብ ይጥላል። ይህ አሰራር ጥብቅ እንደሆነ በመግለጽ የኢትዮጵያ መንግስት በፋይናንስ ዘርፍ የሚስተዋሉ ጠንካራ ሕጎችን ይበልጥ የሚያቀል ከሆነ ፈጥኖ የመግባት ፍላጎት እንዳለው ገልጿል። ቀጥለናል ተመልካቾች። ወደ ሌላኛው ወቅታዊ የቢዝነስ መረጃችን እናመራለን። የጉምሩክ ኮሚሽን በአስመጪዎችና በጉምሩክ አስተላላፊዎች መካከል የሚደረግ የውክልና ስርዓት በህጋዊ መንገድ እንዲመራ አዲስ መመሪያ ማውጣቱ ተገልጿል። ከጥር 28 ቀን 2018 ዓ.ም ጀምሮ ማንኛውም የውክልና ሰነድ በሰነዶች ማረጋገጫና ምዝገባ ኤጀንሲ በኩል ተረጋግጦ ካልቀረበ በስተቀር በየትኛውም የጉምሩክ ቅርንጫፍ ጽሕፈት ቤት ተቀባይነት እንደማይኖረው ታውቋል። የጉምሩክ ኮሚሽን ይህንን ውሳኔ ያስተላለፈው እስካሁን ባለው አሰራር ውክልናዎች ስልጣን ባለው አካል የማይመዘገቡ በመሆናቸው አስመጪዎች በአካል ሳይቀርቡ በሚደረጉ ውክልናዎችና ትክክለኛነታቸው ባልታወቁ የቀረጥ መሰብሰቢያ ቴምብሮች አማካኝነት መጠነኛ የንግድ ማጭበርበር ድርጊቶች ሲፈጸሙ በመገኘታቸው ነው ብሏል። ይህ ህገወጥ ድርጊት የሚፈጽሙ አካላትን ወደ ህግ ለማቅረብ በሚደረገው ሂደት ላይ እንቅፋት ሲፈጥር መቆየቱ ተገልጿል። ከዚህ በኋላ የጉምሩክ ስነ ስርዓት ማስፈጸም የሚቻለው በሰነዶች ማረጋገጫና ምዝገባ ኤጀንሲ በኩል የተረጋገጠ የውክልና ማስረጃ ሲቀርብ ብቻ መሆኑንም ኮሚሽኑ አሳስቧል። ሁሉም የጉምሩክ ቅርንጫፍ ጽሕፈት ቤቶችም ይህንን መመሪያ በጥብቅ ዲሲፕሊን እንዲተገብሩ የታዘዙ ሲሆን የጉምሩክ አስተላላፊዎች ማህበርም አባላቱ በአዲሱ አሰራር መሰረት እንዲንቀሳቀሱ የማሳወቅ ኃላፊነት ተሰጥቷቸዋል። ይህ አሰራር የጉምሩክ ስነ ስርዓቱ በእውቀትና በህጋዊ ማዕቀፍ እንዲመራ እንዲሁም የንግድ ማጭበርበርን ለመከላከል ትልቅ አስተዋጽኦ እንደሚኖረው ታምኖበታል ሲል የዘገበው ካፒታል ነው። የአዳማ ልዩ ኢኮኖሚ ዞን ባለፉት 6 ወራት 2.5 ቢሊዮን ብር የሚያወጡ ተኪ ምርቶችን በማምረት የውጭ ምንዛሬ ማዳኑን አስታወቀ። የአዳማ ልዩ የኢኮኖሚ ዞን ዋና ስራ አስኪያጅ አቶ ጉልላት አበበ እንዳሉት የውጭ ምንዛሬ ለማስቀረት ተኪ ምርት ላይ ትኩረት ተደርጎ እየተሰራ ባለው ስራ ተጨባጭ ውጤት መምጣት ስለመቻሉ ገልጸዋል። በዚህ በበጀት ዓመቱ 6 ወራት በልዩ ኢኮኖሚ ዞን 2.5 ቢሊዮን ብር የሚያወጡ ተኪ ምርቶች መመረታቸውና በዚህም የውጭ ምንዛሬ ማዳን መቻሉን አስታውቀዋል። በኢኮኖሚ ዞኑ ደረጃቸውን የጠበቁ ተኪ ምርቶች እየተመረቱ መሆኑን ጠቅሰው ከነዚህ ውስጥም ጨርቃ ጨርቅና አልባሳት፣ የህንፃና ብረት ቀለም፣ የኮንስትራክሽን ግብአቶች፣ የመብራት ቆጣሪ፣ የህፃናት ንጽህና መጠበቂያ ይገኙበታልም ነው ያሉት። በአዳማ ልዩ ኢኮኖሚ ዞን ከሚገኙ ኩባንያዎች የተለያዩ አልባሳትን በማምረት ለአውሮፓ ገበያ እያቀረቡና ለውጭ ምንዛሬ ግኝት የራሱን አስተዋጽኦ እያደረገ መሆኑንም ገልጸዋል። በአዳማ ልዩ የኢኮኖሚ ዞን የሚገኙ 19ኙም ሼዶች በውጭና በሀገር ውስጥ ባለሀብቶች የተያዙ ሲሆን ከ9000 ለሚልቁ ዜጎች ቋሚ የስራ ዕድል መፍጠራቸውንም ኢዜአ ዘግቧል። ጠቅላይ ሚኒስትር ዶክተር አብይ አህመድ ባሳለፍነው ማክሰኞ ከምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት በኢትዮጵያ ታምርት ንቅናቄ ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት 3.4 ቢሊዮን ዶላር የውጭ ምንዛሬ ማዳን መቻሉን መግለጻቸው ይታወሳል።
ቀጥለናል ተመልካቾቻችን። በ6 ወራት ውስጥ 52.26 ቢሊዮን ብር ገቢ መሰብሰቡን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። የአገልግሎቱ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው የበጀት ዓመቱን 6 ወራት አፈጻጸም ላይ በሰጡት መግለጫ በ6 ወራት ውስጥ 54.23 ቢሊዮን ብር ገቢ ለመሰብሰብ ታቅዶ 52.26 ቢሊዮን ብር ገቢ መሰብሰብ ስለመቻሉ ተናግረዋል። ከኢነርጂ ሽያጭ 34.34 ቢሊዮን ብር፣ ከአዲስ ደንበኞች አገልግሎት ክፍያ 16.7 ቢሊዮን ብር መሰብሰቡን ጠቅሰው ከማያገለግሉ እቃዎች ሽያጭና ከልዩ ልዩ ገቢ 1.2 ቢሊዮን ብር ተሰብስቧል። 8790 ጊጋዋት ሰዓት ኢነርጂ በጅምላ ግዢ መፈጸሙን ጠቅሰው 20.5 ቢሊዮን ብር ክፍያ ተፈጽሟልም ብለዋል። ባለፉት 6 ወራት 63 የገጠር ቀበሌዎችና መንደሮች ከዋናው ግሪድና በኦፍ ግሪድ የአገልግሎት ተጠቃሚ መሆናቸውንና በአጠቃላይ የተቋሙ የደንበኞች ቁጥር 5.46 ሚሊዮን መሻገሩን ጠቁመዋል። ኦሪጂናል የበብልቲ ብራንድ የሆነው ሎንግቲ ብራንድ በአዲስ አበባ ተከፍቶ በይፋ ስራ ጀምሯል። ሎንግቲ በተለያዩ አማራጮች የሚዘጋጁ ትኩስና ቀዝቃዛ መጠጦችን የሚያቀርብ ሲሆን በትኩስ መጠጥ ዘርፍ አዲስና ልዩ ተሞክሮ የሚያመጣ ስለመሆኑም ተገልጿል። ሎንግቲ ኢትዮጵያ የቻይና የቦባቲ ብራንድ ነው። በቻይና ሀገር ከ20 ዓመት በላይ ኦፕሬት ሲያደርግ የቆየ ተቋም ነው። ላለፉት ጥቂት ሳምንታት የሙከራ ጊዜ ላይ ነበርን። የኢትዮጵያ የመጀመሪያ ብራንቻችንን ከፍተን ሰዎችን እያስሞከርን ነበረ። ከሰው ያገኘነው ምላሽ በጣም አስገርሞናል። ብዙ ሰው ቻይና እያለም ብራንዳችንን ያውቀው ነበር። በተወሰነ መልኩም የቦባቲ ቢዝነስ ኢትዮጵያ ውስጥም እየተጀመረ ያለና የተለያየ ቦታ ብዙ ሰዎች ስለሞከሩት የነበረው ምላሽ በጣም አስደናቂና ይበል የሚያሰኝ ነው። ከዛ በዘለለ የኛ ብራንድ ይዞት የመጣው ቴስት አውተንቲክ የሆነውን ወይም ደግሞ ሪሉን ቻይና ሀገር ያለውን ቴስት ይዘን ስለመጣን ለብዙ ሰዎች ትክክለኛውና ኦሪጂናሉን ቴስት አስታውሷቸዋል። ስፔሻሊ ቻይና ሀገር ላይ ተሞክሮ ያላቸው ሰዎች ደግሞ የበለጠ እዛ ያለውን ጣዕም አስታውሶናል ብለውናል። ይህ የእኛ የመጀመሪያ ይፋዊ ዝግጅት ስለሆነ በጣም ደስተኞች ነን። ለገበያ አዲስ ነገር እያደረግን እንዳለን እናምናለን። ዝግጅቱ እዚህ እስኪደርስ ድረስ በጣም ብዙ ጊዜ ወስዶብናል። በማስጀመራችንም በጣም ደስ ብሎናል። ሎንግቲ ኢትዮጵያ በዋነኝነት ወደ ኢትዮጵያ ይዞ የሚመጣው ካሉን 3 ብራንቾች በተጨማሪ ስልጠና እና የእውቀት ኖሌጅ ትራንስፈሩን ነው። ድርጅታችን ለ20 ዓመት ያክል ይሄንን የቦባቲ የመስራት ሂደት በደንብ ስፔሻላይዝ ሲያደርጉ የቆዩ ባለሙያዎች አሉ። ትልቁ ዓላማችን ወደ ኢትዮጵያ ስንመጣ በፍራንቻይዝ ሌሎች ይሄንን ቢዝነስ ወደ ራሳቸው ወስደው ፍራንቻይዝ ማድረግ የሚፈልጉ የቢዝነስ ሰዎችን በማሰልጠን ባለሙያ ከዛው ከቻይና በማምጣት አሰልጥነን ሰራተኞቻችንን አሰልጥነን ለነሱ የፍራንቻይዝ ቢዝነስ ላይሰንስ የመስጠት ትልቅ ዓላማ አለን። ትልቁም ለሀገር የሚኖረው ኢምፓክት ይሄ ነው ብለን እናስባለን። ስራ መፍጠር የሚፈልጉ ሰዎች ኢንተርናሽናል የሆነ ብራንድ ይዘው መጥተው ከኢትዮጵያዊ የነሱ ልምድ ጋር በማዛመድ በደንብ አድርገው ለብዙ ሰዎች የስራ እድል መፍጠር ይችላሉ ብለን እናስባለን። የተለያዩ አይነት ቴስቶች አሉት። የተለያዩ ሜኗችን ላይ የተለያዩ አይነት ኢትዮጵያዊን ጋር ተቀራራቢነት ያላቸው ጣዕሞችም አሉ። ፍሩት ጋር ሪሌትድ የሆኑ ጣዕሞች አሉ። ሚልክ ሼክ እና ሌሎች ጣዕሞችንም ይዘን የመጣ ነው። ከትላንት ወዲያ በጣም ብዙ ሰዎች ኢንጆይ ሲያደርጉት ነበረ። በእርግጠኝነት ሁሉም የሚመጣ ቪዚተር ደስተኛ ሆኖ ይሞክረዋል ብለን እናስባለን።